ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን አመሻችሁ። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ሆሳዕናው በዓል በሰላምና በጤና አደረሰን አደረሳችሁ። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ፍትሕዎሙ ወአምጽእዎሙ ሊተ፣ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከምናከብራቸው ከዘጠኙ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት መካከል አንዱ የሆነውንና ሆሳዕና በዓል ለማክበር በዋዜማው ላይ ስላለን ነው። በየዓመቱ በሆሳዕናው ዕለት ከሚነበቡት አራቱም ወንጌላት መካከል አንዱ የሆነውንና የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 18 የተመዘገበውን ይዘን እንማራለን። ፍትሕዎሙ ወአምጽእዎሙ ሊተ፣ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ይህንን ቃል ለጊዜው ከደቀ መዛሙርቱ ለሁለቱ ለሊቀ ሐዋርያት ለቅዱስ ጴጥሮስና ለሐዋርያውና ለወንጌላዊው ለቅዱስ ዮሐንስ ወልደ ነጎድጓድ ተናግሮታል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እንመልከት። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። ደብረ ዘይት አጠገብ የምትገኝ ቤተ ፋጌ የምትባል መንደር አለች። ቤተ ማለት ቤት ማለት ነው። ፋጌ ማለት በለስ ማለት ነው። ቤተ ፋጌ ማለት የበለስ ቤት ማለት ነው። እንደ ሊቃውንቱ ትርጉም ደግሞ ፋጌ ፎናና ይሉታል። የተመሳቀለ ጎዳና ማለት ነው። እዚያ የተመሳቀለ ጎዳና ላይ ቆሞ አምላካችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን እንዲህ ብሎ ላካቸው። በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ አለ ርዕሳችን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አህያይቱ ከውርንጫይቱ ጋር ተፈተው እንዲቀርቡለት አዘዘ። ለምን አህያይቱና ውርንጫይቱ እንዲፈቱለት አዘዘ? በመጀመሪያ ትንቢቱ እንዲፈጸም ነው። ይኸውም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ጀምሮ ተመዝግቧል። ይህንን ራሱ ሐዋርያውና ወንጌላዊው ቅዱስ ማቴዎስ ስቦ አምጥቶ እዚህ መዝግቦታል።
አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነውና ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት ተናግሮላት ነበረ። አምላካችን እግዚአብሔር ላይ ያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። ይህ የትንቢት ቃል እንዲፈጸም ነው። አንቺ የጽዮን ልጅ ሆይ፣ አንቺ የኢየሩሳሌም ልጅ ሆይ እያለ የሚናገረው እስራኤል ዘሥጋን ለመጽሐፍ ቅዱስ በመኖሪያው ነዋሪዎቹን በማደሪያው አዳሪዎቹን መናገር ልማድ ነውና ሕዝቡን ነው እንዲህ ሚላቸው። እልል በይ ደስ ይበልሽ እያለ ይናገራል። ለምን? ንጉሥሽ የነገሥታት ንጉሥ፣ የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ የእስራኤል ዘሥጋ ንጉሥ ብቻ ሳይሆን የእስራኤል ዘነፍስም ንጉሥ እነሆ ጻድቅ ነው አለ። ኃጢአት ለባህሪው ማይስማማው እንከን ማይወጣለት ንጹሕ ባህሪ ጻድቅ ባህሪ ነውና አዳኝ ነው ደግሞ አለ። መድኃኒተ ሥጋ ወነፍስ ነውና መድኃኔ ዓለም ኢየሱስ ክርስቶስ አዳኝ ሆኖ ትሑትም ሆኖ አለ። መምህረ ትሕትና ነውና በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ራሱን ዝቅ አድርጎ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በትሕትና ስለተገለጠ ከሰማየ ሰማያት መውረዱ ራሱ ትሕትና ነው። አምላክ ሰው መሆኑ ቃል ሥጋ መሆኑ ትሕትና ነው። በከብቶች በረት መወለዱ፣ በግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ፣ ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ማደጉ 30 ዘመን ሲሞላው ፈጣሪ ሳለ በፍጡር እጅ የጌቶች ጌታ ሳለ በባሪያው እጅ ሰማያዊ ሳለ በምድራዊ እጅ መጠመቁ ትሕትና ነው። አሁን ደግሞ በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ መቀመጡ ትሕትና ነው። ትሑት ሆኖ በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ይመጣል ተባለለት። በጸሎተ ሐሙስ ምሽት አደግድገው ተንበርክከው ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ማጠቡ ትሕትና ነው። ለመስቀል ሞት የታዘዘ መሆኑ ትሕትና ነው። ከቃል ይልቅ ተግባር ይሰብካል ወገኖች። ይሄ ትንቢት እንዲፈጸም ነው። ምን አለ ራሱ አምላካችን ኢየሱስ ክርስቶስ? ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ ያለው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ይሄ ትንቢት ቃል እንዲፈጸም አህያይቱን ከውርንጫይቱ ጋር ፈታችሁ አምጡልኝ አለ። ሌላው ምሳሌው እንዲደርስ ነው። ምሳሌው እንዴት ነው ቢሉ ቀድሞ አባቶች ቅዱሳን ነቢያት ዘመነ ጸብ የሆነ እንደሆነ በፈረስ ላይ ተቀምጠው ዘገር ነጥቀው ጦር ሳብቀው ይታያሉ። ዘመኑ የጦርነት ነው፣ የመከራ ነው፣ የችግር ነው ሲሉ ስለዚህ እግዚአብሔር የሰላም ዘመን እንዲያመጣ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ለማለት ማለት ነው። ደግሞ ዘመኑ የሰላም የደስታ ዘመን ከሆነ ደግሞ በአህያ ላይ ተቀምጠው መንሳንስ ወይም
ጭራ ይዘው ይታያሉ። የሰላም ዘመን የደስታ ዘመን ቀረበ ሲል የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ለመቀመጥ ፈቀደ። እርሱ በሉ ሰላማችን ነውና። ኤፌሶን ምዕራፍ 2 ቁጥር 14። ይሄ ምሳሌ እንዲደርስ አምላካችን ኢየሱስ ክርስቶስ አህያይቱና ውርንጫይቱ ተፈተው እንዲመጡለት አዘዘ። እሱ ሰላምን የሚያውጅ ሰላምን የሚሰጥ ነውና። ምስጢሩ እንደምንድነው ቢሉ በአህያ ላይ የተቀመጠ ሸሽቶ አያመልጥም። በአህያ ላይ የተቀመጠ አባሮ አይዝም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ሲል ነው፣ ከፈለጋችሁኝ አልታጣም ሲል ነው። ካልፈለጋችሁኝ ደግሞ አልገኝም ሲል ነው። ከፈለጋችሁኝ አልታጣም። በአህያ ላይ የተቀመጠ ሸሽቶ እንደማያመልጥ እርሱንም የሚፈልግ አያጣውም፣ ያገኘዋል። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል አምላካችን እግዚአብሔር በትንቢተ ኤርምያስ ምዕራፍ 23 ቁጥር 23። አምላካችን እግዚአብሔር ለኛ እጅግ በጣም ቅርብ ነው። እግዚአብሔርን ፈልጎ ያጣው ሰው የለም። ከፈለጋችሁኝ እገኛለሁ ነው። መቼስ የአህያን ፍጥነት እናውቃለን። ሸሽታ ማምለጥ አትችልም፣ ሮጣ ማምለጥ አትችልም። እንዲህ ሲል ነው ጌታ ቅርብ ነው ብሏል ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እኛ ነን የራቅነው፣ ከልብ ያልፈለግነው እኛ ነን እንጂ ከፈለግነው እናገኘዋለን። ከጠራነው ይሰማናል፣ ከለመነው ይለመነናል። ቅርብ ነኝ ሩቅ አይደለሁም ሲል። ሌላው አባሮ እንዳለመያዝ በአህያ ላይ የተቀመጠ ደግሞ አባሮ ሊይዝ አይችልም። እንዲሁ ካልፈለጋችሁኝ ደግሞ አልገኝም ማለት ነው። እግዚአብሔር አምላካችን አስገድዶ አይገዛንም። የሚገዛን በፍቅር ነው። ብትወዱኝስ ትእዛዜን ጠብቁ ነው ያለው በዮሐንስ ወንጌል ምዕራፍ 14 ቁጥር 15። ከወደድ ነው ውለታው ከገባን ቸርነቱን ከቀመስንና ካጣጣምን ትእዛዙን እንጠብቅ፣ ፈቃዱን እንፈጽም። እርሱ ለጥቅማችን እንኳን አያስገድደንም። በነፃ ፈቃዳችን ውስጥ ጣልቃ አይገባም። ለዚህ ነው በአህያና በአህያይቱ ግልገል በውርንጫይቱ ላይ የተቀመጠው። ሌላው ምስጢር አህያ የተናቀች ናት። በንጹሃን መሃይምናን ላይ አድሬባቸው ይኖራለሁ ሲል ራሳቸውን ዝቅ ባደረጉ በተዋረደ ልብ በተዋረደ መንፈስ በተሰበረ ልብ በሚኖሩ በትሑታኑ ላይ አድሬ ይኖራለሁ ሲል ነው በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ የተቀመጠው። በትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ ተመዝግቧል። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ልባችን ከተሰበረ መንፈሳችን ከተዋረደ ራሳችንን ዝቅ ዝቅ ካደረግን እሱ በእኛ ላይ ያድራል። አህያይቱንና ውርንጫይቱን ያልናቀ አምላክ እኛንም አይንቀንም። ምን አለ ክቡር ዳዊት ሲዘምር? መስዋዕትን ብትወድስ ኖሮ በሰጠሁ ነበረ፣ የሚቃጠለው መስዋዕት ግን አንተን ደስ አያሰኝህም።
የእግዚአብሔር መስዋዕት የተሰበረ ልብ ነው። የተሰበረውና የተዋረደውን መንፈስ እግዚአብሔር አይንቅም አለ በመዝሙር 50 ቁጥር 16 ላይ። እግዚአብሔር ልባችን ከተሰበረ መንፈሳችን ከተዋረደ ራሳችንን ዝቅ ካደረግን አይንቀንም። ምንም ነገር ላይኖረን ይችላል፣ ብቻ የተሰበረ ልብ ይኖረን። አባታችን ክቡር ዳዊት ንጉሥ እኮ ነው። የፈለገውን አይነት መስዋዕት ለእግዚአብሔር ማቅረብ ይችላል። ከሰማይ በታች ሁሉ በእጁ ነው። እግዚአብሔር አገር እንዲገዛ ሰጥቶታል። መስዋዕትን ብትወድስ ኖሮ በሰጠሁ ነበረ። የሚቃጠለው መስዋዕት አንተን ምን አይልህም? ደስ አያሰኝህም። እግዚአብሔር መስዋዕት የተሰበረ ልብና የተዋረደ መንፈስ ነው። ያንን እግዚአብሔር አይንቅም። አህያይቱንና የአህያይቱን ግልገል ውርንጫይቱን ያልናቀው ፈታችሁ አምጡልኝ ብሎ በእነሱ ለቀመጥ የወደደው ንጹሃን የተሰበረ ልብ ያላቸውን የዋሆችን ትሁታንን አልንቅም፣ በእነሱ አድሬ እኖራለሁ ሲል ነው። የተሰበረ ልብ የተዋረደ መንፈስ እግዚአብሔር ለሁላችንም ይስጠን። ሌላው ምስጢር ምንድነው ብንል የአዳምና የኛ የልጆቹ ነገር አለበት። ከኃጢአት ማሰሪያ የምንፈታበት ጊዜ እንደደረሰ ያጠይቃል። አህያይቱ የአዳምና የሔዋን ምሳሌ፣ ውርንጫይቱ የኛ የልጆቻቸው ምሳሌ። አህያይቱና ውርንጫይቱ እዚያ መንደር ውስጥ ሌባ ሰርቋቸው አስሯቸው እንደነበረ አዳምና እኛን ልጆቹን ሌባው ዲያብሎስ ከገነት አውጥቶ በሲኦል መንደር አስሮን ነበር፣ ታስረን ነበር። በመርገመ ሥጋ በመርገመ ነፍስ ታስረን ነበር። በሞተ ሥጋ በሞተ ነፍስ ታስረን ነበር። በርደተ መቃብር በርደተ ሲኦል ታስረን ነበር። ዲያብሎስና ሰራዊቱ ሰርቀውን ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ እንዳለ እኛ የምንፈታበት ጊዜ መድረሱን መቅረቡን ያጠይቃል። ታስረን ነበር። የታሰርንበት ገመድ ኃጢአት ነው። እንዲህ ተብሎ ተጽፏል። ኃጢአቱ ታጠምደዋለች ይላል፣ በኃጢአቱም ገመድ ይታሰራል ይላል መጽሐፈ ምሳሌ ምዕራፍ 5 ቁጥር 22 ላይ። ኃጢአት ገመድ ነው፣ ያስራል። በኃጢአት ገመድ ታስረን ነበረ። ያሰረን ሌባው ዲያብሎስ ነበረ። የታሰርንበት መንደር ሲኦል ነበረ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጥንተ ተፈጥሮም የፈጠረን ደግሞ በአዲስ ተፈጥሮ ሊፈጥረን ፈቃዱ ሆኖ ከእስራታችን ሊፈታን ተገለጠ። ይሄንን ያጠይቃል። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ መመልከት ትችላላችሁ። ሌባው ያለው ዲያብሎስ ነው። ሁልጊዜ ዲያብሎስ ዓላማው መስረቅ ነው፣ ማጥፋት ነው፣ መግደል ነው። እኔ ግን ሕይወት እንዲሆንላቸው አለ። ቅዱስ ሥጋውን ቆርሶ የሕይወት ምግብ ሊሆነን፣ ክቡር ደሙን አብስሶ የሕይወት መጠጥ ሊሆነን መጣ። ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። ስለዚህ ፈታችሁ አምጡልኝ ያለው አዳምና እኛ ልጆቹ ከኃጢአት ማሰሪያ
የምንፈታበት ጊዜ እንደቀረበ እንደደረሰ የሚያጠይቅ ነው። ሌላው ምስጢር ምንድነው ቢሉ ሕዝብም አሕዛብም የሚፈቱበት ጊዜ እንደቀረበ የሚያጠይቅ ነው። አህያይቱ የቤተ እስራኤል ምሳሌ ናት። ለምን? አህያ የሰረገላ ቀንበር መሸከም ለምዳለች። እንዲሁ እስራኤል ዘሥጋ ሕግ መጠበቅ ለምደዋል። ሕገ ኦሪት ተሰጥቷቸው ስለነበረ ውርንጫይቱ የቤተ አሕዛብ ምሳሌ ናት። ለምን? ውርንጫይቱ ገና የተፈጠረች የሰረገላ ቀንበር መሸከም ያለመደች እንደሆነች እንዲሁ ቤተ አሕዛብም ሕግ መጠበቅ አልለመዱም። ስድ ነበራ የሚኖሩት ያለ ሕግ ያለ ሥርዓት። አምላካችን ኢየሱስ ክርስቶስ ግን ምን አለ? አህያይቱን ከውርንጫይቱ ጋር ፈታችሁ አምጡልኝ አለ። ምን ማለት ነው? ሕዝበ እግዚአብሔር እስራኤል ዘሥጋን እንዲሁ አሕዛብን ጣዖት አምላኪያኑን ያለ ሕግ ያለ ሥርዓት የሚኖሩትን ሁለቱንም ፈታችሁ አምጡልኝ አለ። ፈቺዎቹ ከጌታችን የታዘዙት ደቀ መዛሙርቱ ናቸው። ምን ማለት ነው? ወንጌልን ለዓለም ሁሉ ስበኩ ማለት ነው። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ነው ያላቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 15። ደቀ መዛሙርቱም ከአምላካችን ከኢየሱስ ክርስቶስ እንደታዘዙ ሄዱ። አህያይቱንም ከውርንጫይቱ ጋር ፈተው አመጡ ይላል። ወዲያው እንዳመጡም ልብሳቸውን በአህያይቱና በውርንጫይቱ ላይ አኖሩ ይላል። ምን ማለት ነው ይሄ? በመጀመሪያ እንዲህ ማለት ነው። ልብሳቸውን በአህያይቱና በውርንጫይቱ ላይ ማስቀመጣቸው ኮርቻ ይቆረቁራል ሲሉ፣ ልብስ ግን ይለሰልሳል። ኮርቻ እንደ መቆርቆሩ ኦሪት ትቆረቁራለች። ኃጢአትን ቆጥራ ሞትን ታመጣለች። የተዘጋችውን ገነት አላስከፈተችም። የተነጠቅነውን ልጅነት አላስመለሰችም። የተገፈፍነውን ጸጋ አላለበሰችንም። እኛን ከሲኦል ከባርነት ቤት ነፃ አላወጣችም። ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን አላሻገረችንም። ኦሪት ትቆረቁር ነበረ። አሁን ግን የማትቆረቁር የምትለሰልስ ሕገ ወንጌልን ሰራህልን ሰጠህን ሲሉ ነው። ወንጌል ትለሰልሳለች። ደገኛ ሕግ ናት። የተነጠቅነውን ልጅነት መልሰን ያገኘንባት ናት። የተገፈፍነውን ጸጋ የለበስንባት ናት። እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕግ ናት። ሕገ ወንጌል የምትለሰልስ ሕግ ሰራህልን ሲሉ በእውነት ልብሳቸውን በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ አኖሩ። ሌላው ልብሳቸውን በአህያይቱና በውርንጫይቱ ላይ ያነጠፉበት ምክንያት ምንድነው ሲሉ ልብስ በአካል ያለውን ነውር ይሸፍናል፣ ይሰውራል፣ ይደብቃል። አንተም ከባቴ አበሳ ነህ። በፍቅርህ በምህረትህ በቸርነትህ ብዛት ኃጢአታችንን
በደላችንን ትሸፍናለህ ትከድናለህ በምህረት መጋረጃ ትጋርዳለህ ሲሉት ነው ከባት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ክብረ ምስጋና ይግባው ልብሳቸውን በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ያስቀመጡበት ምክንያት ይሄ ነው። አቤቱ ኃጢአትንስ ብትጠባበቅ ኖሮ አቤቱ ማን ይቆማል? አቤቱ ይቅርታ ካንተ ዘንድ ነው እያለ ክቡር ዳዊት ዘምሯል በመዝሙር 129 ቁጥር 3 ላይ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ቢያስብ ቢቆጣጠር ማን እፊቱ ይቆም ነበር? ማን በሕይወት ይኖር ነበር? መጀመሪያ በቤተ መቅደሱ በመሠዊያው ፊት ለፊት ማን ነበር የሚቆመው? ከኔ ጀምሮ እኔም እዚህ ቆሜ አልናገርም ነበር፣ እናንተም ቁጭ ብላችሁ አትሰሙም ነበር። በጣም አስቸጋሪ ነው። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የሰራነው ኃጢአት የበደልነው በደል ብዙ ነው። እሱ ግን በምሕረት መጋረጃው ጋረደን፣ በክንፈ ረድኤቱ ከለለን። ልብስ በአካል ያለውን ቁስል ጠባሳ ነውር እንደሚሸፍን ከባት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ይኸው ሸፍኖ ልክ እንደ ቅዱስ እንደ ጻድቅ እንደ ንጹሕ ሰው አድርጎ አቆመን። ሰዎች ቢሆኑ እንኳን ገመናችንን ሊከድኑ ሊሸፍኑ ቀርቶ ያልሰራነውን ሰሩ ብለው ስማችንን ያጠፉ ነበር። የሰው ጠባይ ይሄ ነው። የብዙ ሰዎች ጠባይ ነው። አምላካችን ግን በድለን ኃጢአት ሰርተን ረክሰን ተጎሳቁለን ሳለን እንኳን ይኸው ሸፍኖ አቆመን። ይሄንን ሲሉ ልብሳቸውን በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ አነጠፉ። የተገፈፍነውን ጸጋ መልሶ እንደሚያለብሰን ሲያጠይቁ ይሄንን አደረጉ። አሮጌውን ልብሳቸውን አወለቁና አንተ ልብሳችን ነህ ሲሉ አባታችን ቅዱስ ኤፍሬም ይሄንን ሲተረጉም እንዲህ አድርጎ አምጥቶታል። አሮጌውን ልብሳቸውን አወለቁ ይላል። ለምን? አሮጌውን ልብሳችንን የጨለማውን ልብሳችንን ያደፈ የጎደፈውን ልብስ አውልቀህ አዲሱን ልብስ የምታለብሰን አንተ ነህ። የብርሃን ልብሳችን አንተ ነህ። የጽድቅ ልብሳችን፣ የሕይወት ልብሳችን፣ የንጽህና የቅድስና ልብሳችን አንተ ነህ ሲሉ አሮጌውን ልብስ አወለቁት። የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 13 ቁጥር 12 ጀምሮ። የጨለማውን ሥራ አውጥተን ያንን ልብስ አውቀን ጥለን የብርሃንን ጋሻ ጦር እንልበስ። የአምልኮተ ጣዖቱን፣ የዝሙቱን፣ የሰይጣናዊ ቅናቱን፣ የሽንገላ የተንኮሉን፣ የጎጠኝነቱን፣ የሐሜት ልብስን አውልቀን የክርክሩን የስድቡን ልብስ አውልቀን የብርሃንን ጋሻ ጦር እንልበስ። የትሕትና፣ የየዋህነት፣ የደግነት፣ የትዕግስት፣ የይቅርባይነት፣ የፍቅር፣ የታማኝነት ልብስ እንልበስ ይላል። ጌታችን ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለሥጋ አታስቡ ይላል። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሳችን ነው። እሱ የፍቅር ልብስ ነው። እሱ የትሕትና ልብስ ነው። የየዋህነት ልብስ ነው። የደግነት ልብስ ነው። በእውነት እርሱን በሕይወታችን ለብሰን እንድንኖር በቸርነቱ
ይርዳል። ልብሳቸውንም በአህያይቱና በውርንጫይቱ እግር ስር ይጎዘጉዙ ነበረ ይላል። መጀመሪያ በኢዩ ልማድ በሁለተኛ መጽሐፈ ነገሥት ምዕራፍ 9 ቁጥር 1 ጀምሮ ይሄ ታሪክ ተመዝግቧል። ነቢየ እግዚአብሔር ቅዱስ ኤልሳዕ ከእግዚአብሔር ታዞ ንጉሡ ኢዩን በቀባው ጊዜ እነሆ ለንጉሥነቱ ክብር ከእግሩ ስር ልብስ ጎዝጉዘዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የነገሥታት ንጉሥ ነውና በባህሪው ሞት የሌለበት በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ሆነ። ልብሳቸውን ጎዘጎዙ፣ አነጠፉ። ለክብሩ እንኳን ለክርስቶስ ለባህሪ ንጉሥ ቀርቶ ለዛ ለፍጥሩ ለኢዩ እንኳን ልብስ ተጎዝጉዞለት የለም። በዚያ ልማድ የኃያላን ኃያል ነህ፣ የጌቶች ጌታ ነህ፣ የአማልክት አምላክ ነህ፣ አንተ የነገሥታት ንጉሥ ነህ ሲሉ ጎዘጎዙ። እንኳን ላንተ አንተ ለተቀመጥክባቸው ለአህያይቱና ለአህያይቱ ግልገል ለውርንጫይቱም መሬት መርገጥ አይገባቸውም ሲሉ ልብሳቸውን አነጠፉ። በጣም ብዙ አህዮች ነበሩ፣ ግን ክብር ያገኙት ክርስቶስ የተቀመጠባቸው አህያይቱን ውርንጫይቱ ናቸው። ሁልጊዜ እንደዚህ ነው የሚሆነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረባቸው ሁሉ እንዲህ ይከበራሉ። ያከበሩኝን በሉ አከብራለሁ፣ የናቁኝም ይናቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 30። እንኳን እኛ የሰው ልጆች ቀርቶ አህያይቱና ውርንጫይቱ ክርስቶስ ስለተቀመጠባቸው ክብር አግኝተዋል። ሁልጊዜ እንደዚህ ነው። ለአንክሮ ለተዘክሮ የተፈጠሩት ደማዊት ነፍስ ያለቻቸው፣ ሕያዊት ነፍስ የሌለቻቸው፣ ሞተው ፈርሰው በስር ሰው የሚቀሩት፣ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የሌላቸው አህያይቱና ውርንጫይቱ እንኳን ተከበሩ። ለምን? የባሕርይ አምላክ ኢየሱስ ክርስቶስ ስለተቀመጠባቸው ስላደረባቸው። እኛማ የቱን ያህል በአርአያውና በመልኩ የፈጠረን እኮ ነን። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን እኮ ነን እኛ። እኛማ ብናከብረው የቱን ያህል እንከበር ነበር። ዛሬ የተዋረድነው ክብራችንን ስለጣለን ነው። ክብራችንን አክብረነው እንድንከብር አምላካችን እግዚአብሔር ይርዳን። አህያይቱና ውርንጫይቱ ጌታችን ስለተቀመጠባቸው ተከበሩ። እንግዲህ እነኚህ ክብር ካገኙ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክማ የቱን ያህል ክብር ይገባት ይሆን? በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች ትንቢት የተነገረላት በብዙ ምሳሌ የተመሰለላት ሱባ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠች ወደ ግብፅ በረሃ አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን እመቤታችንማ የቱን ያህል ክብር ይገባት ይሆን? አሁንም ክብርና ውዳሴ ምስጋና ለቅድስተ ቅዱሳን ለድንግል ማርያም ይሁን። ከዛፍ ጫፍ ጫፉን እየቆረጡ ጎዘጎዙ ይላል።
ልብስ ብቻ አይደለም የተጎዘጎዘው፣ ደግሞ የዘንባባ ዝንጣፊ ያዙ ይላል። በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ ይላል። ለምንድን ነው የዘንባባ ዝንጣፊ የያዙት? ምክንያቱ ምንድን ነው? ይሄም በመጀመሪያ በአባታችን በአብርሃም እና በይስሐቅ በያዕቆብ ልማድ ነው። አብርሃም ይስሐቅን በወለደ ጊዜ፣ ይስሐቅ ያዕቆብን በወለደ ጊዜ ደስ ቢላቸው የዘንባባ ዝንጣፊ ይዘው ለአምላካችን ለእግዚአብሔር ምስጋና አቅርበዋል። በመጽሐፈ ኩፋሌ ምዕራፍ 13 ከቁጥር 21 ጀምሮ ተመዝግቧል። በዚያ ልማድ ደስ ቢላቸው የዘንባባ ዝንጣፊ ይዘው ወጡ። ይሄም ብቻ አይደለም። እስራኤላውያን ከሚያከብሯቸው በዓላት መካከል የዳሱን በዓል ሲያከብሩ የዘንባባ ዝንጣፊ ይዘው 7 ቀን ሙሉ ለእግዚአብሔር ምስጋና እንዲያቀርቡ ታዘዋል። በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 40 ጀምሮ እግዚአብሔር ነው ያዘዛቸው። ከዛፍ ጫፍ ጫፉን እርጥቡን ይዘው እግዚአብሔርን ያመሰግናሉ። የሰሌን ወይም የዘንባባ ዝንጣፊ ይዘው ምስጋና ያቀርባሉ 7 ቀን ሙሉ። በመጽሐፈ ነህምያ ምዕራፍ 8 ቁጥር 14 ላይም ተመዝግቧል። ይሄ በዚያ ልማድ የሆሳዕና ዕለትም የዘንባባ ዝንጣፊ ይዘው ለእግዚአብሔር ክብር ምስጋና ቀረቡ። ይህ ብቻ አይደለም። ዘንባባ የድል አድራጊዎች የአሸናፊዎችም ምልክት ነው፣ አርማ ነው። ዮዲት የእስራኤላውያንን ጠላት ሆሎፎርኒስን ድል በነሳች ጊዜ የዘንባባ ዝንጣፊ ይዘው እግዚአብሔርን አመስግነዋል። በመጽሐፈ ዮዲት ምዕራፍ 15 ቁጥር 12 ላይ ይሄም ተመዝግቧል። እኛ አሁን በየዓመቱ በሆሳዕናው በዓል ጊዜ የዘንባባ ዝንጣፊ እንይዛለን፣ ራሳችን ላይ እናስራለን፣ እጃችን ላይ እናስራለን፣ ጣታችን ላይ ቀለበት እናደርገዋለን። በሆሳዕናው ዕለት እስራኤል ዘሥጋ ለእግዚአብሔር ክብር የዘንባባ ዝንጣፊ ይዘው ምስጋና ስላቀረቡ ነው። በእውነት መጽሐፍ ቅዱሳዊ ነው፣ ወንጌል ነው፣ አትፈሩበት። ምን ይሄ ብቻ! እግዚአብሔር ደግሞ በቸርነቱ ለመንግሥቱ ክብር ቢያበቃን ገና በሰማይ የብርሃን ዘንባባ ይዘን ለአምላካችን ለእግዚአብሔር ክብር ምስጋና እናቀርባለን። በዚህ በራዕየ ዮሐንስ ምዕራፍ 7 ቁጥር 9 ጀምሮ በሰማይ ለእግዚአብሔር ክብር የተለዩ ሃይማኖታቸውን ያጸኑ ምግባራቸውን ያቀኑ ለንስሐ የሚገባ ፍሬ ያፈሩትን ቅዱሳኑን እንዲህ አድርጎ ያነሳቸዋል። የብርሃን ልብስ ለብሰው ይላል፣ የብርሃን መጎናጸፊያ ተጎናጽፈው የዘንባባ ዝንጣፊ ይዘው በእግዚአብሔር ዙፋን ፊት በበጉ ፊት ለእግዚአብሔር ምስጋና ያቀርቡ ነበር ይላል። በጉ ያለው የዋሁን በግ፣ ትሑቱን በግ፣ የቀራንዮን በግ፣ የእግዚአብሔርን በግ፣ የዓለምን ኃጢአት ያስወገደውና ያስተሰረየውን በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ ፊት የሕይወት አክሊል ተቀዳጅተው የብርሃን መጎናጸፊያ ተጎናጽፈው በክብር ዙፋን ላይ ተቀምጠው ምግባቸው ምስጋናቸው ሆኖ ምስጋናቸው ምግባቸው ሆኖ እግዚአብሔርን ለዘላለም በመንግሥቱ እያመሰገኑት በክብር በሕይወት ይኖራሉ ነው ያለው
አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግስቱ ክብር ያብቃል። ቅድስት ቤተ ክርስቲያን የሰማይ ደጅ ናት። የጸጋው ግምጃ ቤት ናት። ዛሬም እኛ የዘንባባውን ዝንጣፊ ይዘን አምላካችን እግዚአብሔርን እናመሰግነዋለን። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በተለይ በበዓላቱ ነጩን ልብስ ለብሰን ነው ለክብሩ ምስጋና የምናቀርበው። አፋዊው ውጫዊው ልብሳችን ነጭ እንደሆነ ሁሉ እንዲሁ ውስጣችንንም ነጭ ያድርገው። ደስ ይላል። ከዚያም እንዲህ ሆነ። ንጽሐ ጠባያቸው ያላደፈ ሕፃናት እና ሕዝቡ ሆሳዕና በአርያም እያሉ ያመሰግኑት ነበረ። ሆሳዕና ለዳዊት ልጅ እያሉ ያመሰግኑ ነበረ። ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ይዘምሩ ያመሰግኑ ነበረ። ሆሳዕና የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ነው። ሆሽ አና ይለዋል። ሁለት ቃላት ናቸው። ምን ማለት ነው? አሁን አድን ማለት ነው። አሁን አቅና ማለት ነው። አባታችን ክቡር ዳዊትም ዘምሯል ይህንን ቃል አንስቶ ማለት ነው። ኦ እግዚኦ አድኅንሶ፣ ኦ እግዚኦ ሰርህሶ። ጌታ ሆይ እባክህ አሁን አድን፣ ጌታ ሆይ እባክህ አሁን አቅና እያለ ዘምሯል። በመዝሙር 117 ከቁጥር 24 ጀምሮ መመልከት ትችላላችሁ። እስራኤል ዘሥጋ ጌታ ሆይ እባክህ አሁን አድን፣ ጌታ ሆይ እባክህ አሁን አቅና አሉት። ምን ሲሉ ነው? ለጊዜው እስራኤላውያን በሮማውያን ቅኝ ግዛት ስር ስለነበሩ ከሮማውያን አገዛዝ አድነን፣ ከባርነት ቤት ነፃ አውጣን ማለታቸው ነው። አላወቁም፣ አላስተዋሉም እንጂ እሱስ የመጣው ከዲያብሎስና ከሰራዊቱ እጅ ሊያድነን ነው። ከሲኦል ከባርነት ቤት ነፃ ሊያወጣን ነው። ከጨለማ ወደሚደነቅ ብርሃን ሊያሻግረን ነው። ከስራታችን ሊፈታን ነው። ቀንበራችንን ሊሰብር ነው። ወጥመዳችንን ሊበጣጥስ ነው። ታሪካችንን ሊለውጥ፣ ነገራችንን ሊገለብጥ ነው። ነውራችንን ሊያንከባልል ነው። ግን አላወቁም። እነሱ ከምድራዊው አገዛዝ ከሮማውያን እጅ ነፃ አውጣን አሉ። ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም አሉ። ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ለተገለጠው ሆሳዕና ማለት ይገባል። ሌላ ሆሳዕና ትርጉሙ መድኃኒት ማለትም ነው። መድኃኒተ ሥጋ ወነፍስ ነውና መድኃኒት መባል ይገባዋል። ሆሳዕና በአርያም፣ አርያም ማለት ሰማይ ነው፣ ከፍ ያለ ስፍራ ማለት ነው። ከሰማየ ሰማያት ለወረደው ለመድኃኔ ዓለም ለኢየሱስ ክርስቶስ በእውነት ምስጋና ይገባዋል አሉ። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። በእግዚአብሔር ስም የሚመጣ ቡሩክ ነው፣ የተባረከ ነው። እግዚአብሔር ወልድ ነኝ ብሎ እግዚአብሔር አብ መስክሮለት የመጣ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም የታየ የተገለጠ እኮ ነው። መምጣት ማለት እኮ ነው። እግዚአብሔር ስም የሚመጣ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው እያሉ አመሰገኑት፣ አወደሱ። ያን ጊዜ
በዚያ የነበሩ ሰዎች ሁሉ ተገረሙ፣ ተደነቁ። ይህ ማን ነው አሉ። የተደረገለትን ምስጋና አይተውና ሰምተው ሕፃናትም ያመሰግኑ ነበር። የሕፃናቱን ምስጋና የሰሙ አዋቂዎች ጸሐፍት ፈሪሳውያን ተቆጡ፣ ተበሳጩ። እነኝህን ሕፃናት ከልክላቸው፣ እንዴት ያመሰግናሉ አሉ። ምን አለ አምላካችን ኢየሱስ ክርስቶስ? እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ተብሎ የተጻፈውን ያነበባችሁበት ጊዜ የለም? ከሕፃናትና ከሚጠቡት አንደበት ምስጋና ለራስህ አዘጋጀ ተብሎ በዳዊት መዝሙር 8 ቁጥር 2 ጀምሮ የተመዘገበውን ስሙ አመጣና ነገራቸው። ዳዊቱን በቃላቸው ያውቁታልና። ይሄን ያነበባችሁበት ጊዜ የለም? ይሄ እኮ እንዲፈጸም ነው። ከሕፃናትና ከሚጠቡት አንደበት ምስጋና ለራስህ አዘጋጀ። ከ40 ቀን ከ80 ቀን ሕፃናት ከመንፈቅ ከዓመት ከ2 ዓመት ልጆች እየዘለሉ ያመሰግኑ ነበረ። እናንተ ነው እንደሚደንቃችሁ አላቸው። ደግሞ እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል፣ ድንጋዮች ይጮሃሉ አለ። ይህንን ወንጌላዊ ቅዱስ ሉቃስ መዝግቦታል። የሉቃስ ወንጌል ምዕራፍ 19 ቁጥር 40 ጀምሮ ማየት ትችላላችሁ። ድንጋዮች ይጮሃሉ። አንድም በቆሙ ድንጋይ እኛንስ ያበጀን ከአፈር አይደል እንዴ? አሁን ድንጋዮች ያመሰግናሉ ሲባል አንዳንድ ሰው ይከብደዋል። እንዴ የተሸከምነው ሥጋ እኮ ጭቃ ነው፣ አፈር እኮ። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው ዘፍጥረት ምዕራፍ 2 ቁጥር 7 ላይ። ስለዚህ አይደንቅም? ለእግዚአብሔር የሚሳነው ነገር የለም። ሁሉን ቻይ አምላክ ነው እሱ። ድንጋዮች ሊያመሰግኑት ይችላሉ። ሌላው እነዚህ ዝም ቢሉ ድንጋዮች ይጮሃሉ፣ ያመሰግናሉ ማለት ጣዖት አምላኪዎቹን አሕዛብን ድንጋይ ብለው ይንቋቸዋል። ድንጋይ የምትሏቸውና የምትንቋቸው አሕዛብ ያመሰግኑኛል አለ እግዚአብሔር። ለክብሩ ይዘምራሉ። ብዙዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ተመልሰዋል ከአሕዛብ መካከል ነው። ይህንን ነገራቸው። እነሱ አንደበታቸው ተሸበበ፣ ተከደነ፣ ሊያመሰግኑ አልቻሉም። ጸሐፍት ፈሪሳውያን፣ የካህናት አለቆች፣ የአይሁድ ሽማግሌዎች ሊያመሰግኑ የሚገባቸው እነሱ ሆነው ሳሉ አላወቁበትም። ከዚህ ታሪክኛ ምን እንማር? አህያይቱና ውርንጫይቱ የኛ የሰው ልጆች ምሳሌዎች ናቸው። ወላጆች ከልጆች ጋር ማለት ነው። ዛሬ ደቀ መዛሙርቱን ምን አለ አምላካችን ኢየሱስ ክርስቶስ? ፈታችሁ አምጡልኝ አለ። ደቀ መዛሙርቱ ዛሬ ካህናቱ ናቸው። በቅዱሳን ሐዋርያት እግር ስር የተተኩ አባቶቻችን ካህናት ናቸውና ያኔ ቅዱሳን ሐዋርያትን ፈታችሁ አምጡልኝ እንዳለ ዛሬም አባቶቻችን ካህናቱን ፈታችሁ አምጡልኝ ይላል። ፈታችሁ አምጡልኝ የሚለው አህያና ውርንጫን አይደለም። ወላጆችን ከልጆች ጋር ፈታችሁ አምጡልኝ ይላል። ሁላችን እንድንፈታ ፈቃዱ ነው እሱ። ይሄንን ስልጣን በሊቀ ሐዋርያት በቅዱስ ጴጥሮስ በኩል እስከ ዕለተ ምጽአት ድረስ ለሚነሱ ካህናት ሰጥቷል አምላካችን ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ነው የመንግሥተ ሰማያት መክፈቻዎችን ሰጣለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ቁልፍ ማለት ስልጣነ ክህነት ነው። በቁልፍ የተዘጋ በር ይከፈታል፣ በቁልፍ የተከፈተ በር ይዘጋል፣ ይቆለፋል። ምን ማለት ነው? ወደ መንግሥተ ሰማያት የምታስገባበት ከመንግሥተ ሰማያት የምታስወጣበት ስልጣን ቁልፍ ሰጥቻለሁ። በምድር የምታስረው በሰማያት የታሰረ ይሆናል ማለት ኃጢአታቸው የያዛችሁባቸው ተይዞባቸዋል ማለት ነው። በምድር የምትፈታው በሰማያት የተፈታ
ይሆናል። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል ማለት ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ተርጉሞ አምጥቶታል። ማሰር ኃጢአትን መያዝ ነው። መፍታት ኃጢአትን ይቅር ማለት ነው። ፈታችሁ አምጡልኝ ይላቸዋል። ካህናቱም ተልከዋል። ዛሬም እኮ አንዳንዶቻችን ከተፈታን በኋላ ታስረናል እኮ። ከተቀደስን በኋላ ረክሰናል። ነፃ ከወጣን በኋላ ባሮች ሆነናል። መንደር ውስጥ እኮ አለን። መንደር የዚህ ዓለም ምሳሌ። አህያይቱና ውርንጫይቱ መንደር ውስጥ ታስረው ነበር። መንደር የሲኦል ምሳሌ ነው ያልነው። ምስጢሩ ያ ነው። አዳምና ሔዋን ነበሩ ሲኦል ውስጥ የታሰሩት ከነ ልጆቻቸው ማለት ነው። ዛሬም አንዳንድ ወገኖቻችን መንደር ውስጥ ታስረዋል። በአምልኮተ ጣዖት ገመድ የታሰሩ አሉ። ገመዱ ኃጢአት ነው። በዝሙት የታሰሩ አሉ። በጎጠኝነት፣ በመለያየት፣ በመበላላት፣ በመነካከስ የታሰሩ ወገኖች አሉ። ጠጥቶ በመስከር፣ በሲጋራ፣ በጫት፣ በአሽሽ ሱስ የታሰሩ አሉ። ፍርድ በማጓደል፣ ድሃ በመበደል፣ ጉቦ በመቀበል፣ ሰነድ በመሰረዝ፣ በመደለዝ፣ በሚዛን በማጨበርበር የታሰርናለን። በሰይጣናዊ ቅናት፣ በሐሜት፣ በተንኮል፣ በትዕቢት፣ በሐሰት፣ በአድመኝነት የታሰርናለን። ምን ይሆን እኛስ የታሰርንበት ገመድ? የት ውስጥ ይሆን የታሰርነው? እስቲ እንመርምረው። አንዳንዶቻችን አሁን እጃችን አልታሰርም፣ እግራችን አልታሰርም። እጅ እግራችን ላይ የሚታይ ገመድ ሰንሰለት የለም። ግን ሌባው ዲያብሎስ በፈቃዱ በክፉ ስራው በኃጢአት ስራ በጨለማ ስራ አስሮናል። አባቶቻችን ካህናት ፈታችሁ አምጡልኝ ተብለዋል። የነሱ ድርሻ መፍታት ነው። የኛ ድርሻ መፈታት ነው። አህያይቱና ውርንጫይቱ ተፈቱ። ሲፈቱ አልተራገጡም፣ ተፈተው ቀረቡ። ወገኖቼ ካህናቱ ከኃጢአት ማሰሪያ እንድንፈታ ሲነግሩን፣ ንስሐ ግቡ ሲሉን፣ ከወደቅንበት እንድንነሳ፣ ከበደል እንድንመለስ፣ ከርኩሰት እንድንቀደስ ሲነግሩን እባካችሁ ገና ነን አንበል። ምን ያስደስታል ኃጢአት መንደር ውስጥ መታሰር? እስረኛ ምን ነፃነት አለው? ባሪያ እኮ ነው። ጨለማ ውስጥ እኮ ነው ያለው። ታዲያ ያንንስ በኃጢአት በበደል ማሰሪያ የታሰርን ሰዎች እኮ ነፃ አይደለንም። እንደተጨነቅን፣ እንዳዘንን፣ እንደታወክን ነው እኮ የምንኖረው። ስለዚህ ባካችሁ እንፈታለት። ፈታችሁ አምጡልኝ ይላል። ዛሬም ብዙ ወገኖቻችን መንደር ውስጥ ነው ያሉት። በአምልኮተ ጣዖት ታስረዋል። በጥርጥር በክህደት ታስረዋል። በኃጢአት የታሰርንም አለን። እግዚአብሔር አምላካችን ዛሬም በአባቶቻችን በካህናት ላይ አድሮ ሁላችንንም ከኃጢአት ማሰሪያችን ይፍታል። መፍታት ስልጣን የተሰጣቸው ለነሱ ለጌታ ያስፈልጉታል በሉ። ለአምላካችን ለእግዚአብሔር እናስፈልገዋለን። በጥንተ ተፈጥሮ ፈጥሮናል። በሐዲስ ተፈጥሮ ደግሞ ውድ ዋጋ ከፍሎ እንደገና ፈጥሮናል እኮ። እርቃኑን ነው ጸጋውን ያለበሰን። የኛ አምላክ ተቸንክሮ ነው ከችንካር ያላቀቀን። ስጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ ተገርፎ ነው በእርሱ ቁስል እኛን የፈወሰን። ሐሞትና ከርቤ መራራውን ቀምሶ ነው ጣፋጩን ያጠጣን። እየተዋረደ ነው ያከበረን። መከራ እየተቀበለ ነው ያዳነን። የሾህ አክሊል ተደፍቶበት ነው የሕይወት አክሊል ያቀዳጀን ዘንድ ፈቃዱ የሆነው። አሁን ይኸው ሰሙነ ሕማማት ነው እንግዲህ ከነገ ወዲያ ጀምሮ ልናስብ ነው። 13ቱን ሕማማተ መስቀል እናስባለን። ያን ሁሉ ዋጋ ከፍሎ ከስራት ከፈታን፣ ከባርነት ቤት ነፃ ካወጣን፣ ከዲያብሎስና ከሰራዊቱ ካዳነን በኋላ ለምንድን ነው አንዳንዶቻችን እንደገና የታሰርነው? አንዳንዶች ሳናውቅ በሰተት ታስረናል።
አንዳንዶቻችን አውቀን በድፍረት ታስረናል። ያዋቂ አጥፊዎች ነን። ግን መፈታት ያስፈልጋል ወገኖቼ። በየዓመቱ አህያይቱና ውርንጫይቱ ተፈተው ቀረቡ፣ ክርስቶስ ተቀመጠባቸው ማለት ብቻ አይደለም። እኛ ምን እንፈታ፣ እሱ ይደርብን፣ ማደሪያዎቹ ነን። እባካችሁ ታስረን በዓሉን አናክብር። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል ገላትያ ምዕራፍ 5 ቁጥር 1 ላይ። የአህያይቱና የውርንጫይቱ መፈታት የአዳምና የኛ ልጆቹ ከኃጢአት ማሰሪያ መፈታት ነው። ከባርነት ቤት ነፃ መውጣት ነው። ከሌባው ከዲያብሎስና ከሰራዊቱ እጅ መዳን ነው። ስለዚህ እንደገና ወደ ኋላ ተመልሰን ከመታሰር ለዲያብሎስና ለሰራዊቱ ታልፈን ከመሰጠት ይሰውረን። ፍትወሙ ወአምጽዎሙ ሊተ፣ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል።